እንደምን አለ አበበ? እንደምን አለሽ ፍርጥም ስቲፋኖስም እንዴት አላችሁ ብያለሁ። አድማጮች ተመልካቾቻችን እንዴት አላችሁ? እየሰማን ከሆነ አበበ እንግዲህ በደብረ ብርሃን ያለው የምርጫ ዝግጅት ምን ይመስላል? እንግዲህ ምርጫው እንዳልነው ሰዓታት እየቀሩት ነው። ስለዚህ አንተ በምትገኝበት የደብረ ብርሃን ከተማ በዛ አካባቢ ያለው የምርጫ ዝግጅት የምርጫ ቁሳቁሶች ስርጭትና ተያያዥ ጉዳዮችን ብትነግረን ለተመልካቾቻችን። አመሰግናለሁ። እንግዲህ ኢትዮጵያ ለመምረጥ ዋዜማ ላይ ነው የምትገኘው። ይሄንን ድባብም ፋና ሚዲያ ኮርፖሬሽን በሁሉም የሚዲያ አማራጮቹ ለአድማጭ ተመልካቾቹ እያደረሰ ነው የሚገኘው። ቀደም ሲል እንዳነሳችሁት በደብረ ብርሃን ምርጫ ክልል ስርም እንግዲህ ሰፊ ዝግጅቶች እየተደረጉ ነው የሚገኙት። በሀገራችን ታሪክም ከፍተኛው የመራጭ ቁጥር በተመዘገበበት በዚህ በሰባተኛው ጠቅላላ ምርጫ አጠቃላይ ከ54 ሚሊዮን በላይ ዜጎች ከነገ ማለዳ ጀምሮ መንግስታቸውን ይመርጣሉ። የመራጭነት የግንዛቤ ትምህርትን ከብሔራዊ ምርጫ ቦርድ እውቅናን በተሰጣቸው የሲቪል ማህበረሰብ ድርጅቶች ሲሰጥ ነው የቆየው። እስከ ትናንትም ሲደረግ ነበር እዚህ ደብረ ብርሃን ከተማ። መራጮችም እንግዲህ የነገዋን ቀን በጉጉት እየተጠባበቁ ነው የሚገኙት። የመራጭነት ካርዳቸውን የያዙ የደብረ ብርሃን ከተማ ነዋሪዎችም ከነገ ማለዳ ጀምሮ ድምጻችንን ይመራናል ለምነው ለፓርቲ ለመስጠትም እንደዚሁ ዝግጁ ነን የሚል ሀሳባቸውን አጋርተውናል። ለሚቀጥሉት 5 ዓመታት ሀገራችንን ያስተዳድረናል፣ ይበጀናል የሚለውን ለመምረጥ ተዘጋጅተናል ነው እያሉን። እንግዲህ ካርድ ያወጡ መራጮች እንዳሉት የፓርቲዎችን የምርጫ ክርክርም በአግባቡ ለመከታተል እድሎች ነበሩን። ለሀገራችን እድገት ይሰራል ብለን የምናምነው ለመምረጥም ወስነናል፣ ተዘጋጅተናል ነው ያሉኝ። ነገ ከጠዋቱ 12 ሰዓት ጀምሮ እንግዲህ ወደ ምርጫ ጣቢያዎች በመሄድ በቀዳሚነት ጉዳያችን አድርገን ለመምረጥ ተዘጋጅተናል ነው ያሉኝ። አንድ ድምፅ ዋጋ እንዳለው በመገንዘብ ሁሉም ለመራጭነት የተመዘገበ ሁሉ እንግዲህ መብቱን ተግባራዊ እንዲያደርግም እነዚሁ መራጮች ጥሪ እያቀረቡ ነው የሚገኙት። አጠቃላይ የምርጫ ጣቢያዎችን ዝግጅት በተመለከተ እንግዲህ የምርጫ ክልሉ ከ100 በላይ ለሚሆኑ የምርጫ ጣቢያዎች ቁሳቁሶችን አሰራጭቷል። እነዚህ ቁሳቁሶችን በየምርጫ ጣቢያው መግባታቸውን እንደዚሁ ፋና ሚዲያ ኮርፖሬሽን ባደረገው ቅኝት ለመመልከት ችለናል። ከዚህ ውስጥ እንግዲህ ለመራጭነት የሚያበቁ አጠቃላይ የምርጫ ቁሳቁሶች በተለያዩ ኮረጆች ተደርገው ምርጫ ጣቢያዎች መግባታቸውን ተመልክተናል። የምርጫ ጣቢያዎች አሁን ባለው ነባራዊ ሁኔታ እንግዲህ አጠቃላይ ዝግጅት እያደረጉ ነው የሚገኙት። በተለይም ደግሞ መራጮች ሊመርጡባቸው የሚችሉ ድንኳኖችን የማዘጋጀት እንዲሁም ታዛቢዎች የሚቀመጡባቸውን ስፍራዎች የመለየት ስራዎች እንደዚሁ ተሰርተዋል። የመዝገብ ሹሞች የሚቀመጡባቸው ቦታዎች እንደዚሁ ተመቻችተዋል። ወንበሮችን በእነዚህ አካባቢዎች የማመቻቸት አጠቃላይ ለምርጫው ምቹ ሁኔታዎችን የመፍጠር ስራዎቹን በየምርጫ ጣቢያዎች መከናወናቸውን እንደዚሁ ባደረግነው ቅኝት ለመመልከት ችለናል። አጠቃላይ ድባቡን ወስደን ከተመለከትነው ዝግጅቶቹ ተጠናቀዋል ማለት በሚቻሉበት ሁኔታ ውስጥ ነው ያሉት። አጠቃላይ የምርጫ ቁሳቁሶቹን ደህንነት፣ የሰላም ሁኔታውን በተመለከተ የጸጥታ ኃይሎችም እንደዚሁ አስፈላጊውን ጥበቃና ዝግጅት እያደረጉ ነው የሚገኙት። በየምርጫ ጣቢያዎቹ አካባቢዎችም ስንሄድ በቅርብ ርቀት እንዲህ አይነት ስራዎችን እየተመለከትን ነበር። መራጮቹም እንግዲህ ነገን በጉጉት እየጠበቁ እንደሆነ ነግረውናል። ከማለዳ ጀምሮ ስራችን ቀዳሚው ጉዳያችን ይሄ ነው። በቀጣይ ሀገራችንን ሊመራ የሚችለውን ይበጀናል የምንለውን መንግስት ለመምረጥን ዝግጅታችንን አጠናቀናል ነው ያሉን። እኛም እንግዲህ የምርጫ ጣቢያዎቹ ተዘዋዝረን ባደረግነው ምልከታና ቅኝት የምርጫ ጣቢያዎቹ አስፈላጊውን ሁሉ ዝግጅት አድርገው የነገውን 7ኛውን ጠቅላላ ምርጫ እየተጠባበቁ ነው የሚገኙት። ኢትዮጵያም እንግዲህ መንግስቷን ለመምረጥ ዝግጅት እያደረገች ነው የምትገኘው። እንግዲህ እናመሰግናለን አበበ። ምናልባት የመራጮች ትምህርት የመራጮች የግንዛቤ መስጫ ትምህርት እንቅስቃሴ በደብረ ብርሃን ያለውን አጠር አድርገህ ግለጽልንና እንሰነባበታለን። እንግዲህ በአጋጣሚ ትናንትም የገበያ ቀንም ጭምር ነበር እዚህ ደብረ ብርሃን አካባቢ። ስለዚህ በተሽከርካሪዎች በመታገዝ መራጮችን ግንዛቤ ሊሰጡ የሚችሉ በራሪ ወረቀቶችን ይዘው ፍቃድ የተሰጣቸው የግብረሰናይ ድርጅቶች ይህንኑ ስራዎችን ለመራጮቹ ማህበረሰብ ሲሰጡ ነበር የተመለከትነው ማለት ነው። እንግዲህ ዛሬ ላይ ያን በብዛም የለም፣ ግን አጠቃላይ ምርጫ ጣቢያዎቹን አካባቢ ተንቀሳቅሰን ለማየት ሞክረናል እና እስከ ትናንትና ድረስ እንግዲህ የመራጮች የግንዛቤ ትምህርትን በተገቢ መንገድ ሲሰጥ እንደነበር ለመታዘብ ችለናል።